በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምናላችሁ እንደምንቆያችሁ፣ በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስለ መላእክት አገልግሎት ጥቂት ደቂቃዎችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ፣ አዳዲስ የሆናችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። መልአክ ማለት በነጠላ ሲሆን መላእክት በብዙ ነው። ትርጉሙም መልእክተኛ፣ የሚላላክ ማለት ነው። ተፈጥሯቸው ረቂቅ መናፍስት ናቸው። ነገር ግን እንደ እግዚአብሔር በሁሉም ስፍራ በሁሉም ቦታ የሚገኙ አይደሉም። ሲላኩ ብቻ ፈጥነው የሚደርሱ መናፍስት ናቸው። ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ እንደገለጸው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ብለዋል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ልበ አምላክ ዳዊት ደግሞ ዘየርእዮሙ ለመላእክቲሁ መንፈሰ ወለእለ ይትለአክዎ ነደ እሳት፣ መላእክቱን መንፈስ የሚያደርጋቸው አገልጋዮቹን የእሳት ነበልባል ሲል ገልጸዋል። መላእክቱን መንፈስ የሚያደርጋቸው አገልጋዮቹን የእሳት ነበልባል በማለት ገልጸዋል። መዝሙረ ዳዊት መዝሙር 103 ቁጥር 4 ላይ የሰው ልጅ በኃጢአት በወደቀ ጊዜ ከሕይወት ዛፍ ወስዶ እንዳይበላ ኪሩቤል የተባለው መልአክ የምትገለባበጠውን ሰይፍ ይዞ ይጠባበቅ ነበር። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 22 ጀምሮ ተገልጾ እንደምናገኘው የሰው ልጅ በኃጢአት ከወደቀ በኋላ ያለውን ሁኔታ የእግዚአብሔር ቃል እንዲህ ሲል ይገልጻል። እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ። አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበጠውን የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠው ይላል። እንግዲህ የሰው ልጅ እግዚአብሔር ያዘዘውን በመተላለፉ ምክንያት የሆነውን የሚያስረዳ ነው። ስለዚህ በመተላለፉ ምክንያት የተፈረደበት ፍርድ አለ። ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካምህ ከእርሷ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ የሚሉና የተሰጠው ፍርድ ደግሞ ከሴቲቱ በሚወለደው ካልሆነ በቀር ሌላ የሕይወት መንገድ እንደሌለ የተነገረ የተስፋ ቃል አለ። ስለዚህ ይህንን የሕይወት ዛፍ በመብላት በሕይወት እንዳይኖር ኪሩቤል የተባለው መልአክ ወደ ሕይወት ዛፍ በሚወስደው መንገድ ሆኖ ይጠብቅ ነበር። ስለዚህ የመላእክት አገልግሎት ከዚህ ይጀምራል ማለት ነው። የተነገረው የተስፋ ቃል በተፈጸመ ጊዜ ክርስቶስ ሕይወት ሆኖ ወደ ዓለም መጣ። ሕይወት ይሆንላችሁ ዘንድ መጣሁ በማለት እንደተናገረው ማለት ነው። ሕይወት የሆነው ክርስቶስ እንደተነገረው የተስፋ ቃል መጥቶ እስኪያድን ድረስ በኃጢአት የወደቀው ሰው ያችን የሕይወት ዛፍ እንዳይበላ ኪሩብ የተባለው መልአክ የምትገለባበጠውን ሰይፍ ይዞ ይጠብቅ ነበር ነው የሚለን። ስለዚህ ስለ መላእክት ጥቂት ሀሳቦችን እንደው አንስተን ለማየት ያህል ብቻ፣ አንደኛ የመላእክት ዋና አገልግሎት እግዚአብሔርን ማመስገን ነው። የቅዱሳን መላእክት ዋና አገልግሎት እግዚአብሔርን ማመስገን ነው፣ እግዚአብሔርን ማምለክ ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደተገለጸው አንዱ ለአንዱ
ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እና እያለ ይጮህ ነበር ይላል። አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ከክብሩ ተሞልታለች። ስለዚህ የቅዱሳን መላእክት አገልግሎት የእግዚአብሔርን ክብር ማወደስ ማመስገን እንደሆነ እንረዳለን። ሁለተኛ እግዚአብሔርን የሚፈሩትን መጠበቅ ነው። የቅዱሳን መላእክት አገልግሎት እግዚአብሔርን የሚፈሩትን መጠበቅ። በአምላክ ዳዊት በመዝሙር 33 ቁጥር 7 ላይ እንደገለጸው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ያድናቸዋል፣ ይሰፍራል፣ ያድናቸውማል። እግዚአብሔርን መፍራት ምን ያህል ትልቅ በረከት እንደሆነ እግዚአብሔርን በሚፈሩ ሰዎች ዙሪያ ደግሞ የእግዚአብሔር መላእክት ይሰፍራሉ፣ ይጠብቃሉ፣ ያድናሉ፣ ይንከባከባሉ ማለት ነው። በተመሳሳይ መልኩ መዝሙር 90 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ተብሏል። በመንገድ ሁሉ ነው የሚለው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። ስለዚህ መላእክት መውጣት መግባታችንን ሁሉ ይጠብቁናል። እግራችን እንቅፋት እንዳያገኘው እንዳንሰናከል የእግዚአብሔር መላእክት ይጠብቁናል ማለት ነው። ቁጥር 1 ላይ በልዑል መጠጊያ የሚኖር በማለት ነው የሚጀምረው። ስለዚህ ልዑልን መጠጊያ አድርገው ልዑልን ተደግፈው በልዑል ታምነው የሚኖሩትን ሁሉ የእግዚአብሔር መላእክት ይጠብቃሉ፣ ይንከባከባሉ፣ ይታደጋሉ። ነቢዩ ዳንኤል እንደመሰከረው ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ እንዳለው ትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። እንግዲህ ሚካኤል፣ ገብርኤል፣ ሩፋኤል የምንላቸው በጣም የታወቁ ሊቃነ መላእክት የምንላቸው አሉ። ግን የመላእክት ቁጥር ደግሞ ከቁጥር በላይ እንደሆነ የእግዚአብሔር ቃል ያስረዳል። ስለዚህ በስም ከተጠቀሱት መላእክት መካከል አንዱ የሆነው ቅዱስ ሚካኤል ነቢዩ ዳንኤልን ሊረዳው እንደመጣ ይናገራል። ሶስተኛ ንስሐ በሚገባ ሰው ደስ ይላቸዋል። ቅዱሳን መላእክት ንስሐ በሚገባ ሰው ደስ ይላቸዋል። ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ደስታ ይሆናል ይላል ወንጌላዊ ሉቃስ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ፊት ደስታ ይሆናል። ንስሐ በሚገቡ ሰዎች እግዚአብሔር ብቻ ሳይሆን መላእክትም ደስ ይላቸዋል። አራተኛ ከእግዚአብሔር ዘንድ የምስራች ቃል ወደ ሰው ያመጣሉ፣ ወደ ሰው ያደርሳሉ። ለምሳሌ ለካህኑ ዘካርያስ ጸሎት ተሰምቶልሃል፣ ሚስት ኤልሳቤጥ ጸንሳለች፣ ወንድ ልጅም ትወልዳለች በማለት የምስራች ቃል የተናገረው መልአኩ ቅዱስ ገብርኤል ነበር። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ካለ በኋላ ይህንን የምስራች ቃል ለመናገር ከእግዚአብሔር ተልኮ እንደመጣ የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ተገልጾ እናገኛለን። ለድንግል ማርያም በተመሳሳይ ሁኔታ ደስ ይበልሽ በማለት ከእግዚአብሔር ተልኮ የምስራቹን ቃል ቅዱሱን የእግዚአብሔር ልጅ እንደምትወልድ የምስራች ቃል የተናገረው መልአኩ ቅዱስ ገብርኤል ነው። ጌታ በተወለደ ጊዜም እንደዚሁ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላችኋል በማለት የሉቃስ ወንጌል ምዕራፍ 2 ላይ ይህንን የምስራች ቃል ስለተወለደው ስለ መድኃኒታችን ስለ ኢየሱስ ክርስቶስ ለሰው ልጆች ሁሉ መዳንና የኃጢአታቸው ስርየት መሆኑን የምስራቹን ቃል የተናገረው መልአኩ ቅዱስ ገብርኤል ነው። ስለዚህ ባጭሩ ስለ ቅዱሳን መላእክት አገልግሎት ስናስብ ይህንንና ሌላውንም ብዙ በስፋት በመጽሐፍ ቅዱስ እንግዲህ ከዘፍጥረት እስከ ራዕይ ድረስ
አገልግሎታቸው በስፋት ተገልጾ እንደምናገኘው የቅዱሳን መላእክት አገልግሎት ምን ያህል ሰፊ እንደሆነ ቅዱሳን መላእክት ከምንም በላይ እግዚአብሔርን በሚፈሩ ሰዎች ዙሪያ በመስፈር የሚያድኑ የሚታደጉ መሆናቸውን ስንወጣ ስንገባ እግራችን እንዳይሰናክል እንቅፋት እንዳያገኘን የሚጠብቁን የሚንከባከቡን መሆኑን እንረዳለን። ስለዚህ የቅዱሳን መላእክት አገልግሎት ሰፊ መሆኑን ይልቁንም ደግሞ በቅዱሳን መላእክት ዘንድ ያለውን አገልግሎት ለማግኘት ደግሞ እግዚአብሔርን መፍራት ወሳኝ ነገር እንደሆነ ወገኖቼ በቅዱሳን መላእክትና በእግዚአብሔር መካከል ያለውን መንፈሳዊ ህብረት ስናስብ እኛም ከአምላካችን ከእግዚአብሔር ጋር እግዚአብሔርን የመፍራት ህይወት ሲኖረን እግዚአብሔርን የመታዘዝ ፈቃዱን የመፈጸም ህይወት ሲኖረን ቅዱሳን መላእክት ደግሞ እንደሚያገለግሉን ሁልጊዜም በዙሪያችን እንደሚሰፍሩ እንደሚታደጉን እንደሚያድኑን የእግዚአብሔር ቃል ይናገራል። የመልአኩ የቅዱስ ሚካኤል ተራዳይነት የእግዚአብሔር ቸርነት ከሁላችንም ጋር ይሁን፣ አሜን።